የዛሬ ዓመት ምን አይነት ሁኔታ ውስጥ እንደምትሆኑ ማወቅ ትችላላችሁ። እሱን ለማድረግ ደግሞ የሚጠበቅባችሁ የሆነ ቀን ህይወት ይስተካከላል፣ የሆነ ቀን ነገሮች ይለወጣሉ ብሎ የሚያስብ ሰው ልክ ሳይዘራ ፍሬ እንደሚጠብቅ አይነት ገበሬ ነው። ዓመታችሁ ማስተካከል ከፈለጋችሁ ማስተካከል ያለባችሁ ህይወታችን እንዲቀየር ፈልገን የዛሬ 3 ዓመት ህይወታችን የተሻለ ቦታ ላይ እንዲሆን ፈልገን ነገር ግን ዛሬያችንን ማናይ ከሆነ አልገባንም ማለት ነው። ዓመቶቻችሁን 5 ዓመታችሁም 10 ዓመታችሁም እንዲስተካከል የምትፈልጉ ከሆነ ማድረግ ያለባችሁ ነገር ምንድነው? ቀኑን ያልመረመረ ቀኑን ያላየ ሰው በሙሉ ቀጣይ ዓመቱ ሊባክንበት ይችላል። ዛሬ ማለት ነጋችንም ጭምር ትናንታችንንም ነጋችንን ኢምፓክት ሊያደርግ የሚችል ብቸኛው ጊዜ ዛሬ የምንለው ህይወታችሁ በእናንተ ምርጫ በእናንተ ውሳኔ ነው የሚገነባው። ዛሬ ውስጥ በምታደርጉት ተግባራችሁን የሚገነቡ ቤተ መንግስቱንም ራሳችሁን ለመቀየር በምታደርጉት ሂደት ውስጥ በመንገዳችሁ የሚያስፈልጋችሁ ለመንገዳችሁ ስንቅ የሚሆናችሁ ነገር በሙሉ የምታገኙበት ቤት ነው። ቤተሰብ ሆኖ ብዙዎቻችን እንደምናስበው ህይወታችን የሆነ ቀን የሚስተካከል የሆነ ቀንማ የኔ ህይወት ይስተካከላል የሆነ ቀንማ ነገሮች ይለወጣሉ ብለን እናስባለን። ነገር ግን እዚህ ጋር እየሳትን ያለነው ትልቁ ነገር ህይወታችን የሆነ ቀን አይደለም የሚስተካከል። ህይወታችን የሚስተካከለው በየቀኑ በምናደርጋት በጣም ጥቂት በሆነችው ተግባራችን በየቀኑ የምናደርጋቸው ነገሮች በሙሉ ህይወታችንን ያስተካክሉልናል ወይም ደግሞ ያበላሹብናል። ብዙዎቻችን ህይወት ማለት ዛሬ የምናደርጋት ተግባራችን እንደሆነች ስላልገባን ዛሬ የምናሳልፍበትን ዛሬ የምንውለውን ውሎ ዛሬ የምናደርገውን ድርጊት በሙሉ እንደቀላል ነው የምንቆጥረው። በህይወታችን ውስጥ ሁላችንም መለስ ብለን ለማየት ብንሞክር ህይወታችን ላይ በጣም ትልቅ ተርኒንግ ፖይንት የፈጠሩት ውሳኔዎቻችን በጣም ጥቂት ናቸው። ምናልባት 2-3 የሚሆነው በጣም ትልቅ የሚባል አይነት ለውጥ የፈጠሩት ልንጠቅሳቸው የምንችላቸው ትልልቅ ውሳኔዎች፣ ትልልቅ ተግባራት ምናልባት በጣት የሚቆጠሩ ናቸው እነሱ ተግባሮቻችን ማለት። ነገር ግን በየቀኑ የምናደርጋት በጣም ትኩረት ማሰጣት በየቀኑ የምናደርጋት ጥቃቅን ነገር በሙሉ ህይወታችንን ትቀይሯለች። ቀስ በቀስ ህይወት ስሎሊ ነው ነገሮች እየተቀየሩ ይመጡት። ህይወት ቀስ በቀስ ነው የሚቀየሩ። በአንዴ የሚቀየር ህይወት የለም። ሁላችንም ችኩሎች ስለሆንን ሁላችንም ቶሎ ነገሮችን ማሳካትና ማድረግ ስለምንፈልግ ነው እንጂ ህይወት ቀስ በቀስ ነው የምትቀየረው። በመጀመሪያ ነገሮቻችን ለማስተካከል ነገሮቻችንን ለመቀየር ስንሞክር ይህንን ነገር መረዳት መቻል አለብን። ነገሮች በጣም በቀስታ ነው የሚቀየሩት እና ዋናው መረዳት ያለባችሁ ህይወት ላይ አንደኛው ነገር እሱ ነው። ከዛ በመቀጠል እንግዲህ እንዳልኳችሁ ህይወታችን ላይ ዛሬ የምንውለው ውሎ ነው ነጋችንን የሚወስን። የዛሬ 5 ዓመቶቻችሁ ማለት የዛሬ 5 ዓመታችሁ ምን እንደሚመስል እናንተ በራሳችሁ ማወቅ ትችላላችሁ። የዛሬ ዓመት ምን አይነት ሁኔታ ውስጥ እንደምትሆኑ ማወቅ ትችላላችሁ። እሱን ለማድረግ ደግሞ የሚጠበቅባችሁ ዛሬያችሁን መለስ ብላችሁ ማየት ብቻ ነው። ዛሬያችሁን መለስ ብላችሁ አይታችሁት ከዛሬ 5 ዓመት በኋላ የሚሰጣችሁ ውጤት ምን አይነት ውጤት ነው? በዛሬ ተግባሮቻችሁ በዛሬ ሁኔታችሁ ብትቀጥሉ የዛሬ 4 ዓመት የዛሬ ዓመት ምን አይነት ለውጦች ህይወታችሁ ውስጥ ይኖራል? የዛሬ ተግባራችሁ በሙሉ ከ5 ዓመት በኋላ የምትፈልጉትን ህይወት ማይሰጣችሁ ከሆነ ተግባራችሁ መቀየር መቻል አለበት ማለት ነው። ምክንያቱም ህይወታችን የሚቀየረው ዛሬ በምናደርገው ተግባር፣ ዛሬ በምናደርገው ድርጊት፣ ዛሬ በምናደርገው ተግባር። ይህንን መረዳት መቻል አለበት። ዛሬያችሁን መጠንቀቅ አለባችሁ። አብዛኞቻችን ዛሬያችን የሚያልፈው እንደ ቀልድ ነው። የተለያዩ ቪዲዮዎችን ስክሮል እያደረግን እያየን የተለያዩ ለህይወታችን ነገ ማሳካት ለምንፈልገው ነገር ሊጠቅመን የሚችል አንድም ነገር እንኳን ሳንጨብጥበት ነው ዛሬያችን የሚያልፈው። ነገር ግን ከዛሬ 5 ዓመት በኋላ ከዛሬ ዓመት በኋላ ተመልሰን መተን እንዴት ነው እንደዚህ አይነት ህይወት ላይ የደረስኩት? እንዴት ነው ህይወቴ እንደዚህ ሆነ? እንዴት ነው ህይወቴ ሊቀየር ያልቻለው ብላችሁ ደግሞ ተመልሳችሁ ትጠይቃላችሁ። የዚህ ሚስጥሩ ያለው እያንዳንዱ እያንዳንዷ ቀን ላይ በምታደርጓት ተግባር፣ እያንዳንዷ ቀን ላይ በምትወስዷት እርምጃ፣ እያንዳንዷ ቀን ላይ በምትወስኗት ውሳኔ ውስጥ። ስለዚህ በረጅሙ የዛሬ ዓመት ራሳችሁን ህይወታችሁን መለስ ብላችሁ አይታችሁት ካልተስተካከለ ዓመቱን ሙሉ ስታደርጉት የነበረው ተግባር በሙሉ እዛ ቦታ አሁን ያላችሁበት ቦታ የሚያደርሳችሁ እንጂ ከዛ የተሻለ ውጤት የሚያመጣ አልነበረም ማለት ነው።
ተግባሮቻችሁን በየቀኑ ማየት መቻል አለባችሁ። ስለዚህ በእያንዳንዱ ቀን የምናደርጋቸው ተግባራቶች በሙሉ፣ በእያንዳንዱ ቀን የምንውላቸው ሰዎች በሙሉ፣ በእያንዳንዱ ቀን የምናደርጋቸው ድርጊቶች፣ ተግባሮቻችን፣ የምናነባቸው መጽሐፍቶች፣ አብረውን የሚውሉ ሰዎች በሙሉ ህይወታችንን ነው ሼር እያደረጉ ነው ያሉት። ስለዚህ የዛሬ ዓመት በሚኖራችሁ ውጤት አትገረሙ። ዛሬ የምታደርጉት ተግባራችሁ ውጤት ነውና ማለት ነው። ስለዚህ በእያንዳንዱ ቀን በተቻለ መጠን ቀኖቻችሁን ለማየት ሞክሩ። ቀኖቻችሁን፣ ተግባራቶቻችሁን ለማየት ሞክሩ። ምክንያቱም ከዛሬ 5 ዓመት በኋላ የሚኖራችሁ ላይፍ ከየትም የመጣ አዲስ ነገር አይደለም። ዛሬ በሙሉ ስታደርጉት የነበር ነው። አንድ ዓመት ማለት 365 ዛሬ የሚባሉ ቀናቶች ተደምረው የሰጡን ውጤት። ስለዚህ አንድ ዓመት የምንለው 365 ተከታታይ የሆኑ ቀናቶች ተደምረው የሚሰጡን ውጤት ነው ማለት ነው። ስለዚህ በእነዚህ 365 ቀናት ውስጥ የምናደርጋቸው እያንዳንዱ ተግባራቶች በሙሉ ህይወታችንን ሙሉ ለሙሉ የመቀየር አቅም አለ። ስለዚህ ህይወታችን ላይ በጣም ትልቅ የሚባል ለውጥ በአንድ ቀን አይፈጠርም፣ በአንድ ውሳኔ አይፈጠርም። ነገር ግን በማናስተውላቸው በጣም በጥቃቅን በሆኑ በየቀኑ በምናደርጋቸው በጣም ጥቃቅን በሆኑ ውሳኔዎች ህይወታችን የሚቀየረው በትልልቅ ውሳኔዎች አይደለም፣ በጣም በጥቃቅን ውሳኔዎች እንዳልኳችሁ በእያንዳንዱ ቀናችን የምንኖራት እያንዳንዱ ቀናችን ውስጥ የምናደርጋት ተግባራት ነች ህይወታችንን ቀስ እያደረገች የምትለውጥ። ስለዚህ የዛሬ 5 ዓመት የሚኖራችሁ ህይወት፣ የዛሬ ዓመት የሚኖራችሁ ህይወት፣ የዛሬ 4 ዓመት፣ 3 ዓመት እንዲሁም 10 ዓመት የሚኖራችሁ ህይወት በሙሉ ዛሬ ላይ በምታደርጉት ውሳኔ፣ ዛሬ ላይ በምትወስዱት እርምጃ፣ ዛሬ ላይ በምታደርጉት ድርጊት ላይ የተመሰረተ። ይህንን አንደርስታንድ ማድረግ አለባችሁ። ህይወታችሁ እየተቀየረ ያለው ዛሬ በምታደርጉት ተግባር ነው እንጂ ድንገት ትልቅ የሚባል ነገር በአንድ ህይወታችሁን መጥቶ አይቀይረውም። ስለዚህ ነገ ላይ የተሻለ ህይወት እኖራለሁ ብላችሁ የምታስቡ ከሆነ፣ ነገ ላይ የተሻለ ነገር ማድረግ እፈልጋለሁ ብላችሁ የምታስቡ፣ ነገማ የኔ ህይወት የተሻለ ነው፣ ከዛሬ ነገ የተሻለ ይሆናል ብላችሁ የምታስቡ ሰዎች ከሆናችሁ የመጀመሪያው መቆጣጠር ያለባችሁ ዛሬያችሁ ነው። እንዴት ነው ዛሬን እየዋልኩ ያለሁት? እንዴት ነው አዲስ፣ እንዴት ነው ይሄ በዚህ መንገድ ቀጣዩን ዓመት፣ አንድ ዓመት ይህንን መንገድ ይህንን ተግባሬን ይዤ ብሄድ የምፈልገውን ህይወት መኖር እችላለሁ ብላችሁ ጠይቁ ለራሳችሁ። እንደሱ ካልሆነ ኦልሬዲ እዛች ጋር የምታደርጓት እያንዳንዱ ቀናችሁ ላይ የምታደርጓት ተግባራት በሙሉ መቀየርና መለወጥ አለባት ማለት ነው። እያንዳንዱ የምንኖረው ላይፍ፣ እያንዳንዱ የምንሄድበት መንገድ፣ እያንዳንዱ የምንሄዳት ጉዞ በሙሉ ትልቅ ኢምፓክት አለው ማለት ነው እኛ ህይወት ላይ። ቀጣይ 10 ዓመት የምንኖረውን ህይወት የሚወስንልን ዛሬያችን ነው ማለት ነው። ዛሬ ያልዘራ ገበሬ ነገ ላይ ማጨድ ቢፈልግ አያገኝም። ነገር ግን የሆነ ቀን ህይወት ይስተካከላል፣ የሆነ ቀን ነገሮች ይለወጣሉ ብሎ የሚያስብ ሰው ልክ ሳይዘራ ፍሬ እንደሚጠብቅ አይነት ገበሬ ነው። የምታደርጉትን ነገር አስተውሉት። ቀጣይ 5 ዓመቶቻችሁ ምን እንደሚመስሉ ማወቅ ከፈለጋችሁ ማየት ያለባችሁ ዛሬያችሁ ነው። ዛሬ እንዴት ነው እየዋልን ያለ ነው? ዛሬ ምንድን ነው እያደረግን ያለ ነው? ዛሬያችን ምን ይመስላል? እሱን ቁጭ ብላችሁ ማየትና መገምገም አለባችሁ። ምክንያቱም የዛሬ 5 ዓመት የዛሬ 10 ዓመት የምናደርጋቸው የሚፈጠሩት ህይወታችን ውስጥ የሚፈጠሩት ውጤቶች የሚፈጠሩት ነገሮች በሙሉ እያንዳንዷ ቀን ላይ የምናደርጋት እያንዳንዷ ቀን ላይ የሰራናት ተግባር ውጤት ናቸው የምትሆነው ማለት ነው። ዓመታችሁን የዛሬ ዓመት ህይወታችሁ ሊቀየር አይችልም። የዛሬ 5 ዓመት ህይወታችሁ ተቀይሮ ልትመለከቱታችሁ። ምክንያቱም ዛሬያችሁን በአግባቡ እየተቆጣጠራችሁና እየተገበራችሁ ስላለው የዛሬ ዓመት የሆነ ውጤት እንዲመጣ ዛሬ ላይ መሰራት ያለበት ነገር ነው። ዛሬያችሁ መቀየር መቻል አለበት። ዛሬያችሁ በሆነ መንገድ አዲስ አይነት ተግባር ሊኖረው ይገባል። ነገር ግን መለስ ብለን የዛሬ 5 ዓመት ከዛሬ 5 ዓመት በፊት ያደረገውን ተግባር ስቲል አሁንም እያደረግን አሁን ላይ አዲስ ነገር እንጠብቃለን። የዛሬ ዓመት ያደረግናት እያንዳንዷ ተግባር ዛሬ ላይ ያለንበትን ሁኔታ ፈጥራልናለች። ዛሬ ላይ ያለንን ውጤት ሰጥታናለች። እያንዳንዱ ህይወታችን ውስጥ የምናገኘው ውጤትና ያለንበት ሁኔታ በሙሉ ከዚህ በፊት ካደረግናቸው ተግባሮቻችን የመጡ ናቸው። የትም ሊመጣ አይችልም። እርግጥ ነው ህይወት ላይ የተለያዩ ኦፖርቹኒቲዎች፣ የተለያዩ እድሎች አሉ። እነሱ በራሳቸው ሊወስዱን የሚችሉበት ቦታ አለ። ኦፍኮርስ እሱን አልክድም። የተለያዩ አይነት ሁኔታዎች ሊፈጠሩ ይችላሉ። ሁኔታችን ውስጥ ከቁጥጥራችን ውጭ የሆኑ ነገሮች ሊፈጠሩ ይችላሉ። ስቲል እንደዛም ቢሆን ግን ህይወታችንን
ልንቀይር የምንችልበት እድል ስቲል እጃችን ላይ ነው። እያንዳንዱ ቀናችንን ተቆጣጥረን እያንዳንዱ ቀናችን ላይ ያለን የምናደርገውን ነገር በሙሉ በማስተዋልና ለነገ ብለን ባሰብነው ህይወታችን ውስጥ ትልቅ ኢምፓክት እንዲኖረው አድርገን መቅረጽ ከቻልን እያንዳንዱን ቀናቶች የዛሬ 5 ዓመት የሚኖራችሁ ህይወት የተሻለ ይሆናል ማለት ነው አሁን ካለንበት። ምክንያቱም ትናንት ላይ ካደረጋችሁት ነገር አንጻር ዛሬ የተሻለ ነገር እያደረጋችሁ ስለሆነ ማለት ነው። ስለዚህ የዛሬ 5 ዓመት ህይወታችሁ እንዲቀየር የምትፈልጉ ከሆነ ወይም የዛሬ ዓመት ህይወታችሁ እንዲለወጥ እንዲቀየር የምትፈልጉ ከሆነ ዓመቱ ሙሉ የምታደርጉት ነገር መቀየር መቻል አለበት። ነገር ግን ህይወታችን እንዲቀየር ፈልገን የዛሬ 3 ዓመት ህይወታችን የተሻለ ቦታ ላይ እንዲሆን ፈልገን ነገር ግን ዛሬያችንን ማናይ ከሆነ አልገባንም ማለት ነው። ምክንያቱም ህይወት የምትቀየረው እያንዳንዱ ቀናችሁ ላይ በምትወስዱት እርምጃ ነው፣ በምትወስዱት ተግባር፣ በምትወስዱት ውሳኔ ነው። እሱን ማየትና መመርመር ካልቻላችሁ ህይወታችሁ ሊቀየር አይችልም። በየቀኑ ምንድን ነው እያደረግን ያለ ነው? በየቀኑ ምንድን ነው እየሰራን ያለ ነው? እሱን ነገር ማየት መመርመር መቻል አለብን። ህይወታችን የሆነ የተሻለ ቦታ ላይ እንዲገኝ እንፈልጋለን። ነገር ግን እኛ በየቀኑ እያደረግን ያለ ነው ምንድን ነው? ቁጭ ብለን ሊጠቅመን የማይችል ቦታ ላይ ራሳችንን ኢንቨስት እያደረግን ነው። ቁጭ ብለን ረዥም ሰዓት ስክሮል እናደርጋለን። ቁጭ ብለን ረዥም ሰዓት የማይሆን ቦታ ላይ ጊዜ እናባክናለን። ከማይሆኑ ሰዎች ጋር በየቀኑ እንውላለን። ስለዚህ እንዴት ነው የዛሬ ዓመት ህይወታችን በሆነ መንገድ ተቀይሮ ልናየው የምንችል? አይሆንም። የዛሬ ዓመት ማለት እያንዳንዱ ቀናችሁ ውስጥ የያዘውን የዛሬ ዓመት የሚኖራችሁ ውጤት 365 ቀናቶች ውስጥ በሙሉ ያደረጋችሁትን ተግባር የያዘ ነው። ዓመታችሁ እንዳልኳችሁ ዓመታችሁ ማለት 365 ቀን የያዘ ነው። እነዚህ 365 ቀናት ውስጥ ያደረጋችሁት ነገር ምንድን ነው? ይሄ 365 ቀናት ሲጨመቅ የሆነ አይነት ውጤት የሆነ አይነት ለውጥ መፍጠር የሚችል ከሆነ የዛኔ የምታገኙት ውጤት ከአለፈው ዓመታችሁ የተሻለ ይሆናል ማለት ነው። ነገር ግን ዓመታችሁ ውስጥ እያንዳንዱ ቀናችሁ ላይ ያደረጋችሁት ተግባር ከዛሬ ዓመታችሁ የሚለይ ካልሆነ እንዲሁም ተመሳሳይና ምንም አይነት ለውጥ መፍጠር የማይችል ከሆነ የዛሬ ዓመት ቀጣዩን ዓመታችሁን የምታገኙት ውጤትም ተመሳሳይ ነው። ስለዚህ ቀጣዩ ዓመት ላይ የተሻለ አዲስ ነገር ማግኘት የምትፈልጉ ከሆነ የዛሬ ዓመት ካደረጋችሁት አሁንም ከምታደርጉት በተለየ መንገድ ልናደርገው የምንችለው ማድረግ ያለብንም አዳዲስ ተግባሮች አሉ ማለት ነው። እሱን በየቀኑ ማድረግ ካልቻልን በስተቀር ህይወታችን ላይ ልናገኝ የምንችለው አዲስ ነገር አይኖርም። ዓመታችሁ ማስተካከል ከፈለጋችሁ ማስተካከል ያለባችሁ ቀናችሁ ነው ማለት ነው። ቀኑን ያልተቆጣጠረና ቀኑን በአግባቡ ያልመራ ሰው በሙሉ የተሻለ ነገር ሊያገኝ አይችልም ህይወት ውስጥ። ይህ ማለት ቀናችንን በሙሉ በጣም ፐርፌክትሊ እናሳልፋለን ማለት አይደለም። ነገር ግን ከቀናችሁ ውስጥ አብዛኛውን ጊዜ ህይወታችንን ሊቀይር የሚችል ነገር ላይ ራሳችንን ኢንቨስት እናደርጋለን። ኦፍኮርስ ስራ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ የተለያየ ሁኔታ ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን ኢቨን ምንም ያክል ስራ ያላችሁ ሰዎች ብትሆኑ፣ በጣም ቢዚ ነኝ ብላችሁ የምታስቡ ሰዎች ብትሆኑ በቂ የሆነ ጊዜ አለ ነጋችሁን ለማስተካከል የሚሆን ቀጣይ ዓመታችሁን ለመቀየር የሚሆን ማለት ነው። ግን እነዛን ጊዜዎች እስኪ እናስበው። በቀን ውስጥ ምን ያክል ነው ስልክ ስክሮል እያደረግን ብቻ የሚሄደው ሰዓት? ከ5 ከ6 ሰዓት በላይ እኮ ስክሮል በማድረግ ብቻ ሰዓታችን ይባክናል፣ ቀናችን ይባክናል። ይሄ ማለት ደግሞ በቀን ውስጥ 2 ሰዓት እንኳን የምትፈልጉት ነገር ላይ ፎከስ ሆናችሁ መስራት ከቻላችሁ ቀጣይ ዓመቶቻችሁን ልታስተካክሉ የምትችሉበት እድል በጣም ሰፊ። ህይወታችሁ ውስጥ አዲስ እድሎች መፈጠር ይጀምራሉ፣ አዲስ ኦፖርቹኒቲዎች መምጣት ይጀምራሉ። እነዚህ ኦፖርቹኒቲዎች ደግሞ እናንተ በተዘጋጃችሁበት ልክ በተዘጋጃችሁበት መጠን የምትጠቀሟቸው ናቸው። የተለያየ አይነት እድሎች ህይወታችን ውስጥ ቢመጡ እኛ ፕሪፔርድ ካልሆንና ካልተዘጋጀን በስተቀር እነሱን እድሎች መጠቀማችን። እዛ ነው የሆነ አይነት እድሎች ከመምጣታቸው በፊት የሆነ አይነት
ኦፖርቹኒቲዎች ከመምጣታቸው በፊት እናንተ ቀድማችሁ ራሳችሁ ማዘጋጀት ያለባችሁ። ነገሩ ከመጣ በኋላ አይደለም እናንተ የምትዘጋጁ፣ ተዘጋጅታችሁ የምትጠብቁት ለዛ ነገር። የዛሬ ዓመት እንደዚህ አይነት ነገሮች ውስጥ ራሴን ማግኘት እፈልጋለሁ የምትሉ ከሆነ እዛ ነገር ላይ ሊያደርሳችሁ የሚችለውን ነገር ዛሬ ውስጥ ነው የምታደርጉ። ትናንት ላይ ማድረግ አትችሉም። ትናንት ያለፈ ቀን ስለሆነ ነገ ብላችሁ የምታስቡት ቀን ውስጥ ደግሞ መኖር አትችሉም። ልትኖሩ የምትችሉት ዛሬ ነው። ኢምፓክት ልታደርጉ ኤክስፔሪንስ ልታደርጉ የምትችሉት እጃችሁ ላይ ያለ ታንጀብል የሆነ ነገር ቢኖር ዛሬ የምትሉት ቀን ነው። ስለዚህ ዓመቶቻችሁን 5 ዓመታችሁም 10 ዓመታችሁም እንዲስተካከል የምትፈልጉ ከሆነ ማድረግ ያለባችሁ ነገር ምንድን ነው? ቀናችሁን ማየትና መመርመር ብቻ ነው። ቀኑን ያልመረመረ ቀኑን ያላየ ሰው በሙሉ ቀጣይ ዓመቱ ሊባክንበት ይችላል ይመስለናል። ዛሬ ማለት ዛሬ ብቻ አይደል፣ ዛሬ ማለት ነጋችንም ጭምር ነው። ዛሬ ላይ የምናደርገው ተግባር ነጋችን ኢምፓክት የሚያደርገው ከሆነ ዛሬያችን ማለት ነጋችን ነው ማለት ነው። ዛሬያችን ማለት ትናንታችን ነበር። ዛሬ የምናደርገው ተግባር ሲያልፍ ትናንት ይሆናል። ትናንታችንንም ነጋችንን ኢምፓክት ሊያደርግ የሚችል ብቸኛው ጊዜ ዛሬ የምንለው። ዛሬ ውስጥ የምናደርገው ተግባር ትናንታችንንም ኢምፓክት ያደርገዋል። ምክንያቱም የዛሬ ዓመት ላይ ራሳችንን አሻግረን እዛ ቦታ ላይ ብናየው ዓመቱ ሙሉ ወደኋላ መለስ ብለን ያየነው ነገር አሪፍ ነው። ስለዚህ ትናንት ላይ ሳደርገው የነበረው ተግባር በሙሉ በጣም አሪፍና ኢምፓክትፉል የሆነ ስለሆነ ዛሬ ላይ ያለኝን ውጤት ሰጥቶኛል ማለት ነው። ስለዚህ ዛሬ ላይ የምታደርጉት ተግባር ሲያልፍ ትናንት ይሆናል ማለት ነው። ስለዚህ ከ5 ዓመታት በኋላ ራሳችንን ስናየው ትናንታችሁ አሪፍ ነበር። ነጋችሁንም ደግሞ በዚሁ መንገድ ነው ኢምፓክት የሚያደርገው ዛሬ ላይ የምታደርጉት ነገር። ዛሬ ላይ የምታደርጉት ነገር በሙሉ ተጠራቅሞ በጣም ጥቃቅን የምንላት ማናስተውላት ነገር ነች። የሚገርማችሁ ተጠራቅማ ነጋችንን ሙሉ ለሙሉ ለመቀየር አቅም አላት። በየቀኑ 5 ደቂቃ 10 ደቂቃ መጽሐፍ ማንበብ ብዙዎቻችን ህይወት የሚቀይር አይመስልም። በየቀኑ 5-10 ደቂቃ ለራሳችን ጊዜ መስጠት ህይወታችንን የሚቀይር አይመስልም። ነገር ግን ህይወት የሚቀየረው እንደዛ ነው። ዓመታት 365 ቀናት በሙሉ ለ10 ደቂቃ ለ20 ደቂቃ መጽሐፍ ማንበብ ከቻላችሁ ቁጭ ብላችሁ ህይወታችሁ ልትቀይሩ የምትችሉበት በጣም ሰፊ ኦፖርቹኒቲ ታገኛላችሁ። ስለዚህ በየቀኑ የምታደርጉት ቀናችሁ ውስጥ የምታደርጉት ተግባራት በሙሉ ቀናችሁ ውስጥ የምትውሉትን ውሎ በሙሉ ማየትና መመርመር አለባችሁ። ቀጣዩን 5 ዓመታት 10 ዓመታት ማሻሻል ከፈለጋችሁ ማድረግ ያለባችሁ ብቸኛው ነገር ቀናችሁን ማየትና መመርመር። ቀናችሁ ውስጥ እያደረጋችሁ ያላችሁት ነገር ምንድን ነው? ከ5 ዓመት በኋላ ዛሬ የምታደርጉት ተግባር ከ5 ዓመታት በኋላ ሊሰጣችሁ የሚችለው ውጤት ዛሬ ያደረጋችሁት፣ ዛሬ የሰራችሁት፣ ዛሬ የወሰናችሁት ውሳኔ ነው። ከ5 ዓመት በኋላ የምታገኙት ውጤት ዛሬ የሰራችሁት፣ ዛሬ የወሰናችሁት፣ ዛሬ የመረጣችሁት። ህይወታችሁ አብዛኛው ቦታ ላይ በምርጫ አለመምረጣችሁም ጭምር ምርጫ ስለሆነ ህይወታችሁ በእናንተ ምርጫ በእናንተ ውሳኔ ነው የሚገነባው። ዛሬ ውስጥ በምታደርጉት ተግባራችሁ የሚገነባው። ብዙዎቻችን ህይወት አምጥታ የምትጭንብን የሆነች አይነት ከኛ ቁጥጥር ውጭ ያለች ነገር ነው የምትመስለን፣ ግን እንደዛ ነው። ለዛም ጭምር ነው ዛሬያችንን ለመቆጣጠርና ለመመርመር ማንሞክር። ህይወት ዛሬ ውስጥ በምናደርጋት ድርጊት፣ ዛሬ ውስጥ በመረጥነው ምርጫ፣ ዛሬ ውስጥ በወሰነ ውሳኔ የሚመራው። እስኪ መለስ ብላችሁ ከእናንተ ቁጥጥር ውጭ ህይወታችሁ ውስጥ የተፈጠረ እናንተ የሆነ አይነት ተግባር ሳታደርጉ ህይወታችሁ ውስጥ የተፈጠረ ምን ያክል ነው ከእናንተ ቁጥጥር ውጭ የተፈጠረ? ህይወታችሁን እንደፈለጋችሁ ማድረግ የምትችሉት እናንተ ናችሁ። ህይወታችሁን ባዶ ከነበረ ቦታ ላይ አንስታችሁ የምትፈልጉት ቦታ ላይ ማስቀመጥ ትችላላችሁ። ግን እሱ ምን ይፈልጋል? ትልቅ የሆነ ኮሚትመንት፣ ትልቅ የሆነ ኮንሲስተንሲ፣ ትልቅ የሆነ ዲሲፕሊን ይፈልጋል። እነሱም ነገሮች የሚገነቡት ደግሞ ሱራውት ዩርዴ እያንዳንዱ ቀናችሁ ላይ የለመዳችኋት ልማድ የምታደርጓት ተግባር በሙሉ ልማድ ትሆናለች። እያንዳንዱ ቀን የምትደጋግሟት ተግባራቶቻችሁ በሙሉ ልማድ ትሆናለች። ያቺ ልማዳችሁን ደግሞ አይደንቲቲ ትሆናችኋለች። ሱራውት ዘታይም ያ አይደንቲቲ ደግሞ የሆነ አይነት ካራክተር ይሰጣችኋል። ያ ካራክተር ሱራውት ዘታይም
የሆነ አይነት ሪዘልት እንድታመጡ ያደርጋችኋል ማለት ነው። ስለዚህ እያንዳንዱ ቀናችሁ ውስጥ የምታደርጉት ድርጊት በሙሉ ህይወታችሁን ቀስ በቀስ ይሰራዋል እናንተ በማታስተውሉበት መንገድ። ስለዚህ ህይወታችሁ ውስጥ እያደረጋችሁ ያላችሁትን ነገር የዛሬ 5 ዓመት የተሻለ ነገር የምትፈልጉ ከሆነ የዛሬ 10 ዓመት የተሻለ ነገር የምትፈልጉ ከሆነ ቀናችሁ መለስ ብላችሁ ለማየት ሞክሩ። ተግባሮቻችሁን ዞር ብላችሁ ለማየት ሞክሩ። በዚህ ውስጥ መሀል አንወድቅም፣ ድካም ውስጥ አንገባም፣ አይሰለቸንም ማለት አይደለም። እንደክማለን፣ እንሰለቻለን። በጣም መንገዱ አስቀያሚ ሊሆን ይችላል። የምናደርጋቸው ተግባራቶች በሙሉ ሊያስጠሉን ይችላሉ። ነገር ግን ይህ ማለት ወድቃችኋል፣ ያንን ነገር ማድረግ አትችሉ ማለት አይደለም። አሪፍ አመቱን ሙሉ በጣም አሪፍ ተግባራቶች ካሉ ህይወታችን ውስጥ በሆነ አይነት መንገድ የሆኑ አይነት ውጤቶቻችንን ሊቀይሩ የሚችሉ ተግባራቶች ካሉን ከአመት በኋላ በህይወት ውስጥ የሆነ አይነት ለውጥ ማየታችን አይቀርም። ግን ህይወታችን ውስጥ የሆነ ለውጥ እንዲመጣ የዛሬ ዓመት አይደለም የምንጠብቀው፣ የዛሬ 5 ዓመት አይደለም የምንጠብቀው። የዛሬ 5 ዓመት የሚቀየር ህይወት የለንም። የዛሬ 10 ዓመት፣ የዛሬ 3 ዓመት የሚቀየር ህይወት የለንም። የሆነ ቀን ህይወታችን ይቀየራል፣ የሆነ ቀን ህይወት ይስተካከላል ብለን ብዙዎቻችን ተስፋ እናደርጋለን። ነገር ግን ህይወታችን የሚስተካከለውና የሚቀየረው ዛሬ ውስጥ በምናደርገው ተግባራችን፣ ዛሬ ውስጥ በምናደርገው ድርጊታችን፣ ዛሬ ውስጥ በምንውለው ውሎ ነው። ዛሬያችሁን ለመቆጣጠር ካልሞከራችሁ ነጋችሁ ያመጣችኋል። ዛሬ ማለት ዛሬ ብቻ አይደለም። ዛሬ ማለት ትናንታችሁን ነጋችሁም ነው ማለት ነው። ስለዚህ ይህንን ነገር መረዳትና ለእያንዳንዱ ቀናችሁ ጥንቃቄና ትኩረት ልትሰጡ ይገባል። እያንዳንዱ ቀናችሁ ላይ ለነገ የማይበጃችሁን ነገር አታድርጉ። ህይወቴ ነገ ይስተካከላል፣ ነገ እንዲሆን እፈልጋለሁ ብላችሁ የምታስቡ ከሆነ ዛሬ ላይ የምታደርጓትን ተግባሮቻችሁን በሙሉ ለማስተካከልና ለመመርመር ሞክሩ።